አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ ብያላችሁበት በዓለም ዳርቻ ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላምና እዝነት ፍቅርን ተመኘውላችሁ ውድ ቤተሰቦች፣ የኡሙ ረህማ ቤተሰብ ክርስቲያን ወገኖችን ሰላም ብያለሁ። ለኡሙ ነስሪያ ለኡሙ አዲስ ከሆናችሁ ሼር ላይክ እያረጋችሁ ቤተሰብ በመሆን በአክብሮት ጠይቃለሁ ማለት ነው። ቤተሰብ የምወዳችሁ ማለት ነው ቤተሰቦቼ። እና ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። እሱም የመጣውበት ቪዲዮ የናማንትን ማለት ነው። ይገርማል ልበል። እሱም በና ማነው ቪዲዮ በአህሙ ዛሬ ቪዲዮ ሰርቷል ማለት ነው። የሰራም በማ ጉዳይ ነው? በትላንቱ እንትኑ ጉዳይ ማለት ነው። በእንትን ጉዳይ ማለት ነው። በኢሳምና በፋኪ ጉዳይ ማለት ነው። ግን ይህንን ለምን አልሰራ ለምን ሰራ ማለት ሳይሆን እሱን ሳይሆን ማለት ነው። እኔን የገረመኝ ምንድነው እየተካሄደ ያለው ማለት ነው። ድራማ ነው ሊበል። እሷ አሁን ትላንት ኢሳም ማለት ነው ባንዴ እንዳገኘችው ሰላም ልትለው ልታቅፈው ስትቀርብ አትቀፍኝ ብሎ ራቅ አደረጋት ማለት ነው። ምክንያቱም ምንድነው በማታውቁት ሰው ላይ ማለት ነው። በቃ የማታውቁትን ሰው ባንዴ ሮጣችሁ ማቀፍ ማለት በጣም ከባድ እንደሆነ ታውቃላችሁ። በጣም ከባድ ስትሬስ እንደመሆን ታውቃላችሁ። ስለዚህ እሱ ከዚህ በፊት እሷን አያቃትም። በሚዲያ ብቻ ነው አብሮ እንደዚህ ተገናኝቶ አያቃትም ማለት ነው ቤተሰብ። ስለዚህ ምን ማድረግ አለበት እሱ ማለት ነው? ምንም ማድረግ የለበትም። ስለዚህ ምንም ማድረግ ስለሌለው እሱ ምን ያደረጋ እንትናና ማለት ነው በሚዲያ ብቻ ነው የሚታወቀው አለ። ዛሬ ደግሞ አህሙ ለፈኪ ለእንትን ይድረስልኝ ለኢሳ ይድረስልኝ ሲል ቪዲዮ ለቋል ማለት ነው። ሲጀመር ይሄ ነገር ድራማ ነው ማለት ነው። ድራማ ታውቃላችሁ አይደል? ድራማ ማለት ነው። ድራማ ነው ይሄ ነገር ድራማ ነው ማለት ነው። ቀጥተኛ ድራማ ነው። ምክንያቱም እንዴት በኢሳም ቤት የተለቀቀውን ነገር አይታችኋል ብሎ ይሄን ቪዲዮ ይሰራል። ደግሞ በፍቅር ዙሪያ እናንታችሁ ብራችሁን ያጣችሁ የለም ወይ? ገንዘባችሁን ያጣችሁ የለም ወይ? ህይወታችሁን ያጣችሁ የለም ወይ? እቺ ልጅ አፈቀረች እንጂ ምን አደረገች ብሎ ያወራል ማለት ነው ቤተሰብ። እኛ እኮ ፈኪ ለምን አፈቀረች ለምን አደረገች አይደለም እዚህ ጋር እንትናችን ማለት ነው ንግራችን። ግን ለምንድነው ያፈቀረችው? አንተው በጣም ተወዳታለህ፣ ታፈቅራታለህ። ባትወዱ ባታፈቅር ከሷ አብራ አሰራ ማንም ቀን ማለት ነው። ስለዚህ አንተ ያፈቀርክ ልጅ እያለ በጣም የምወዳት ስፖርት የምታደርጋት አብራችሁ የምትሰሩ ሁሌም ደግሞ እሷን የሚያስደስታት ነገር ሁሌም ለማድረግ ጥረት የምታደርግ አንተ እያለ ለምንድን ነው እሷ ወደ ኢሳም ሄደችው ማለት ነው? ኢሳም ደግሞ ራሱን የቻለ ራሱን የሚያፈቅራት ሴት እንዳለችው ግልጽ ነው፣ ሁላችንም እናውቃለን። ምክንያቱም ማን ነው የሚያፈቅረው? እሱ የሚያፈቅራት
ኢሳም እንትን ኢክራምና ማለት ነው። ዛሬ አይደለም ደግሞ ያፈቀራት ማለት ነው። ዛሬ አይደለም ሁሉ ነገራቸው እስካሁን ድረስ ማቼም ቢሆን ሁሉ ነገር ሲሰሩ የነበሩት አብሮ ነው። ዛሬ አዲስ አይደለም። ስለዚህ ዛሬ ደግሞ አዲስ አድርጋችሁ የትላንቱን እንደዚህ መሆን በጣም ከባድ ነው። እውነቴን ነው የምላችሁ በጣም የሚገርም። ስለዚህ እሱ ዳዳ ሮጦ እንደቀረበችው እንዳቀፋችሁ ይቀፋትን አሁን ኢሳም ቢያቅፋት ስንት ነገር ትናገሩ ነበር። ስንት ነገር ትናገሩ ነበር ማለት ነው። ስንት ነገር ትናገሩ ነበር። ስንትም ነገር ታደርጉ ነበር ማለት ነው። ስለዚህ ኢሳም ልክ ነው ያደረገው ነው የሚለው እኔ ልክ ነው ያደረገው። ምክንያቱም አብሮ መጀመሪያ ያላያችሁን ሰው መጀመሪያ የማታውቁን ሰው ባንዴ አውርታችኋል ተብሎ አንዴ አወራችሁ ተብሎ አንስቶ እንትን ማወቅ በጣም ከባድ ነገር ነው ማለት ነው። ስለዚህ ኢሳም ልክ ነው ያደረገው። ትላንት ብቻ ስላገኘችው ሮጦ ማቀፍ እንትን ማድረግ የለበትም ማለት ነው። ትክክል ነው ያደረገው። ግን ይሄ እዚህ ጋር ሲተት የሰራችሁ ማናት ፈኪናት ማለት ነው። ይሄ ግን በሰው ልጅ ፊት ሲተት በብረት ዝገት አይጠፋም። ምክንያቱም አህሙ እዚህ ጋር እሷን ያፈቅራል ብዙ ነገር ነው የሚሆንላት ማለት ነው። ግን እሷ የማያፈቅረውን ወንድ የበቃ ማሆን በጣም ከባድ ነው ቤተሰቦች። ስለዚህ ባይሆን ፈኪ እንቅልፍ በማይወስደው ቦታ እንትን አይልም ይባላል በእኛ በሀገራችን ማለት። ስለዚህ አንቺ ወደ ራስሽ ታማለሽ ነው የምልሽ እኔ ወደ ራስሽ ታማለሽ፣ ወደ ራስሽ አልተመለሽም ነው የምልሽ ማለት ነው ቤተሰቦቼ። እናንታችሁ ደግሞ የምትሉት ነገር ለዚህ ቤት አዲስ ከሆናችሁ ሼር ላይክ እያረጋችሁን አበረታቱን ቤተሰቦቼ። እና የእውነት በጣም ትልቅ ቻናል ተዘግቶብኛል። ላይክ ሼር እያረጋችሁ አበረታቱን። ዛሬም ደግሞ አህሙ ይዞ የመጣው እናንታችሁ አፍቅራችሁ አታውቁም ወይ እቺ ልጅ ምን አድርጋለች እያለ ነው የመጣ ማለት ነው። ስለዚህ ይሄ ነገር ምንድነው? ነገሩ ድራማ ነው ይመስለኛል። ገብቷቸዋል። ድራማ ነው የሚመስለኝ ማለት ነው። ድራማ ነው የሚመስለኝ። አብሮ ድራማ ነው እየሰሩብን ያሉት የመዳብ ቅመሞች። ብዙም አትጨናነቁ። ስለዚህ ስራና ስራ ነው እየሰሩ ያሉት። ያው ስራና ስራ መስራት ከጀመሩ በቃ ስራና ስራ ነው። ሁሉም ነገር ስራዬ ነው ተብሎ ከተሰራ ማለት ነው። ስለዚህ ይሄ ነገር ሁኔታ አይደለም እላችኋለሁ ቤተሰቦቼ። ስለዚህ ይሄ ነገር ድራማ ነው እላችሁ። ስለዚህ አህሙ ዛሬ ደግሞ ቪዲዮ ሰራ ማለት ነው። ቪዲዮ ሰራ በቃ እሱ ምንድነው ቪዲዮ የሰራው እሱ አይሆንም እኔም አላቅፍም አላት። እኔ አላቅፍም ምንድነው ማቅፋው? እውነቱን ነው። ያገኘውን ሮጦ ማቀፍ አለበት እንዴ? ተከፍሎበታል እንዴ? ማቀፍ የለበትም። እውነቴን ነው የምላችሁ። ምክንያቱም እሱ ሚያፈቅራት ሊያገባት ያዘጋጀው ማናት ኢክራምና ማለት ነው። በነገራችን በመካከላቸው አሁን ይሄ ነገር ስለገባባቸው እንትን ሆኑ ማለት አይደለም። ስለዚህ በጣም ይገርማል እውነት። አንዳንዴ አስተሳሰባችን የሚገርም ነው። ወልም በጣም ነው የገረመኝ ሁኔታው ማለት ነው። ብቻ ለማንኛውም ለኸይር ነው ለበጎ ነው ባላ። ስለዚህ ፈኪያ ወደ ራስሽ ታማለሽ ነው ምልሽ። እኔ ወደ ራስሽ ታማለሽ ነው ምልሽ መቼም ቢሆን ማለት ነው። ወደ ራስሽ ታማለሽ ነው ምለው። አንቺን በጣም የምወድሽ የሚያፈቅርሽ አለልሽ። ስለዚህ ከኢሳቃ ያልሆነም ምናምን ማለት የለብሽም ማለት ነው። እሺ የኔ ቆንጆ፣ ምክንያቱም አንቺን በጣም የሚያፈቅርሽ ስላለሽ
ወደሱ መመለስ አለብሽ ነው መልሽ የኔ ወድ የኔ ቆንጆ ማለት ነው። ለማንኛውም ይህንን ቤት ላይክ ሼር እያረጋችሁ አበረታቱን አሳድጉኝ እላችኋለሁ ቤተሰቦቼ። ነገሮቹ ድራማ ይመስለኛል ሲጀመር። አህሙ ሼር አድርጓል የሳምንት ለንት የተለቀቀው ቪዲዮ። ይሄ ነገር ድራማ ነው፣ ነገሮች አሉበት ማለት ነው። ያ ስራና ስራ ነው እየሰሩ ያሉት እነሱ፣ ይስሩበት። ግን እንትኑን ማወከም ለምን አስፈለገ ማለት ነው? ኦዲየንሱን እንትን ማድረግ የለባችሁ ማለት ነው። እና ለማንኛውም ቤተሰቦቼ ጠንክሩልኝ፣ በርቱልኝ፣ በዚህ ቀጥሉ። ተመችታችኋል እላለሁ። እና ዛሬ ደግሞ አህሙ ቪዲዮ ሰርተዋል፣ ቪዲዮ ለቋል። ይሄን ቤት ሼርም በተረጋግቼ ማስረዳት እችላለሁ። የቪዲዮ ሼር ላይክ እያረጋችሁ ለኢሳም አድርሱልኝ ብለዋል እና አድርሱት ማለት ነው። ኢሳም ምንም ትላንት ራሱ ምንም ጥፋት ምንም የለም። ጥፋቱ የማነው? የፈኪ ጥፋት ነው። ጥፋት የፈኪ ነው እንጂ የሱ አይደለም። ምክንያቱም በአንድን ሰው በሚዲያ ብቻ ስላወቅ ሮጠን መቀፍ ሮጠን ማንነታችን ይቀበላል አይቀበልም የሚለውን ነገር ጀርባውን ሳናጸዳ ጽድት ሳናረግ መቅረብ የለብንም። ደግሞ ፈኪ የማልጠብቀው የእውነት በሰላም ደግሞ መጀመሪያ ነው የሚታገኝ ነበር። ያን ጊዜ የማቀብ የምን ይቅርና በስነ ስርዓት ተረጋግተሽ አውርተሽ ተረጋግተሽ ሰላም ብለሽ እንደ እንትን ሆነሽ ለመጀመሪያ ስለምታገኝ ማለት ነው ነበር ማለት ነው። ግን አንቺ በአንዴም ነው ለማቀፍ የራስሽን ለማድረግ ሮጠሽ ነበር ማለት ነው። ግን ይሄ ነገር ያው ነው፣ ድራማ ነው። ነገም ዛሬም ትሰማላችሁ፣ ይሄ ነገር ድራማ ነው። ግን ይሄን አክል ደግሞ ኦዲየንሱን መሸወድ ለምን አስፈለገ ነው? እኔ ለምን አስፈለገ አይላችኋለሁ ቤተሰቦቼ። ለማንኛውም ላይክ ሼር እያረጋችሁ ቤተሰብ በመሆን ቤተሰቡን አበረታቱኝ ቤተሰቦቼ። እጅግ አድርጌ ነው መወዳችሁ ማከብራችሁ። ሰላማችሁን ደግሞ ያብዛልኝ። ይህንን ቤት ላይክ ሼር እያረጋችሁ ቤተሰብ በመሆን አበረታቱን ይላለው ቤተሰቦቼ። የምወዳችሁ የማከብራችሁ፣ ሰላምን፣ ፍቅርን፣ አንድነትን ልናታጋ